ዒባደላህ አላህ ስብሓነሁ ወተዓላ በዚህ ዱንያ ላይ እኛን ሲያመጣን ሰው ልጅን ጅንን ሲፈጥረው ሊፈትነው እንደዛውም አኺራ ላይ ሐሰናና እንደዛው ዒቃብ ጀነትና ናር አዘጋጅቶ እዚህ ዱንያ ላይ ለፈተና ለስራ ነው አላህ ስብሓነሁ ወተዓላ ያመጣን። በዚህ ፈተና ያለፈ ሰው ይሄንን ዱንያን ሐያት አላህ በሚወደው መልኩ የኖረው ሰውና የአላህን ሪዳ አግኝቶ ሸሃዳ ኖሮት በአላህ አምኖ በረሱሉ አምኖ በአኺራ አምኖ ወደ አኺራ ለሄደ ሰው አላህ ስብሓነሁ ወተዓላ ጀነት አዘጋጀለት። ይሄን ጀነት ደግሞ ቁርአን ላይ ብዙ ሱራዎች ላይ ከላይ እስከ ታች ድረስ ጀነት ምን አይነት እንደሆነች አላህ ስብሓነሁ ወተዓላ ሲፋ ያደርግና ይገልጽልናል። ምንድነው የተቀመጠላችሁ የሚለውን ነገር አላህ ስብሓነሁ ወተዓላ ሁሌ ይነግረናል። ሸውቅ እንዲኖረን ይበልጥ እንድንዘጋጅላት ለዛ አህሏ እንድንሆንና የአላህን ፈድልና ረሕመት ለማግኘት እንድንጥር ለዛ ሲባል አላህ ስብሓነሁ ወተዓላ ስለ ጀነት ቁርአን ውስጥ ብዙ ቦታ ላይ ይጠቅስልናል፣ ያነሳልናል፣ ይነግረናል፣ ያብራራልናል። ሰሓባዎች ረዲየላሁ ዐንሁም አጅመዒን ይሄን ጀነት ከነቢያችን ሰለላሁ ዐለይሂ ወሰለም አፍ ከመስማት የተነሳ ቁርአን ላይ ስለ ጀነት ከመቅራት የተነሳ ሸውቃቸው በጣም ኃይለኛ ነበረ። ሸውቃቸው ገና ዱንያ እያሉ የጀነትን ነገር ዱንያ ውስጥ ያመጡት ነበረ። ኢኒ ለአጅዱ ሪሐሃ እኔ የጀነትን ሽታ እየሰማኋት ነው እያለ እየማሉ ማለት ነው። ለገዝው ሲወጡ ሸሂድ በሚሆኑበት ጊዜ ከነበራቸው ሸውቅ የተነሳ ማለት ነው። እሽቲያቅ ነበራቸው ስለ ጀነት ብዙ ስለሚሰሙ፣ ስለ ጀነት ብዙ መስማት፣ ቁርአን ላይ ስለ ጀነት ብዙ ማንበብ፣ ነቢዩ ሰለላሁ ዐለይሂ ወሰለም ጀነት ላይ ለሙእሚኖች አላህ ያዘጋጀላቸውን ነገር ብለው የነገሩንን ብዙ መስማት ዒባዳ ላይ ጠንካራ ያደርገናል። አላህ ከማይወደው ነገር ላይ እንድንርቅም ጉልበት ይሆነናል። ሸውቅ ይኖረናል፣ ኢህቲሳብ ይኖረናል፣ ምኞት ይኖረናል አላህ ዘንድ ማለት ነው። ያለበለዚያ አንድ ባሪያ ከዚህ ዱንያ ሲወጣ በአላህ ምንም ሳይመኝ ይወጣል። ይሄንን የማያውቅ ከሆነ ለምን አላህ ስብሓነሁ ወተዓላ ምን ይላል? እኔ ባሪያዬ የገመተኝ ቦታ ላይ ነው የሚያገኘኝ አሉ። በአላህ ኸይር ነገር እንገምት፣ ኸይር ነገር እንመኝ። በአላህ ያ የተመኘነውን ነገር አላህ ስብሓነሁ ወተዓላ ይሰጠናል፣ ያደርግልናል፣ ለኛው ስለሆነ ያዘጋጀው ማለት ነው። ነገር ግን ይሄንን ለመመኘት ራሱ እነዚህን ነገሮች ማወቅ አለብን ማለት ነው። ኢህቲሳብ እያደረግነው ለዛ ጥረት እያደረገን አላህን ስብሓነሁ ወተዓላ ልንለምነው ይገባል። ሸውቃቸውን የሰሓባዎችን ስናይ ለምሳሌ አነስ ብን ነድር የኡሑድ ገዝው ጊዜ ማለት ነው ምን ይሉ ነበረ? ወደ ገዝው ሲሄዱ ሙስሊሞቹ ሲበታተኑ ገዝወቱ ኡሑድ ላይ እንደምታውቁት ወደዛ ሲበታተን የተመለሰው ሲመለስ አነስ ወደ ገዝው ወደ ዋናው ቦታ ወደ ፍልሚያው ጋር መሃል ሜዳ እየገቡ ይሉ ነበር ኢኒ አጅዱ ሪሐሃ ዱነ ኡሑድ እኔ እኮ ጀነትን ከዚህ ኡሑድ ተራራ ጀርባ ሽታዋን እየሰማኋት ነው እያሉ ይሄዱ ነበር። ጃዕፈርን ተመልከቱ፣ ሙእታ ላይ የነበራቸውን ጃዕፈር ወደ ገዝው ሲገቡ ኢኒ አጅዱ ሪሐል ጀና እኔ የጀነትን ሽታ እየሰማሁት ነው እያገኘሁት ነው እያሉ ይሄዱ ነበር። ሳዕድ ብኑ ረቢዕ እንደዛው እሳቸውም ኡሑድ ላይ በጣም ተመተው እንደዛው በጣም ቆስለው አሟቸው በተኙበት ረሱል ሰለላሁ ዐለይሂ ወሰለም አንድን ሰሓባ ሂድና እስቲ ሳዕድን ይልን ሁኔታው እንዴት ነው? ሓለህ እንዴት ነው? እንዴት ይዞሃል በልልኝ እስቲ ሂድና አሉት። ሰሓባው ሄደና ሳዕድን ያ ሳዕድ ረሱሉ እኮ ሰለላሁ ዐለይሂ ወሰለም እንዴት ይዞሃል እያሉህ ነውና ምን ትላለህ አሉት። በላቸው ሂድና ረሱልን ሰለላሁ ዐለይሂ ወሰለም ያ ረሱለላህ ኢኒ አጅዱ ሪሐል ጀና እኔ የጀነትን ሽታ እየሰማሁት ነው በላቸው ሂድና አለ። ሰሓባው ሸውቅ ከነበራቸው የተነሳ ምኞት ከነበራቸው የተነሳ ገና ዱንያ ላይ ያሉ ሽታዋን ይሰማዋት ነበረ ማለት ነው። ሐሪሰተ ብነ ሱራቃ አንድ ወንድ ልጅ ነበራት በጣም የምትወደው ማለት ነው። እዛ ሀገር ውስጥ ነቢዩም ሰለላሁ ዐለይሂ ወሰለም ያቁላታል ልጇን እንዴት እንደምትወድ። ልጇ ገዝው ካልወጣሁኝ ብሎ ከነቢዩ ጋር ሰለላሁ ዐለይሂ ወሰለም ሲወጣ እዛው ሸሂድ ሆነ። ሲመለሱ ነገሯት ልጅሽ ሸሂድ ሆነ አሏት። ከዛ ቀጥታ ረሱል ጋር ሰለላሁ ዐለይሂ ወሰለም ሄደች። ለልጄ ያለኝን ፍቅር ያ ረሱላህ ታውቃላችሁ፣ አሁን የልጄ ዕጣ ፋንታ ምንድነው? ምን ሆኗል? እንዴት ሆኗል ብላ ጠየቀች። ጀነትን ያገኛል ወይ አለችና ጠየቀች። ረሱል ሰለላሁ ዐለይሂ ወሰለም ምንድነው ጀነት የምትዩ? ምን ሆነሽ ነው? ጀነቶች ነው የሚያገኘው አሏት። ኢነሃ ጂናኑን ፊል ጀና አንድ ጀነት አይደለም ጀነቶች ነው የሚያገኘው ልጅሽ። እንዳውም ያንቺ ልጅ ፊርደውሰል አዕላን አግኝቷል አብሽሪ አሏት። ከዛ ምን አለች? ምንም አላለቅስም፣ ለቅሶም አልቀመጥም፣ ማንም አያለቅስለትም፣
አላህ ጋር ኢህቲሳብ አድርጓለሁ ብላ ተመለሰች። እንደዛ ካልሆነ ግን የማደርግለትን ታውቁ ነበር አለች። ይሄን ጀነት ባያገኝ ኖሮ ማለት ነው። ሰሃባዎች እንደዚህ ነበሩ። ለጀነት ያላቸው ነገር በጣም ትልቅ ነገር ነበር። ቁርአን ላይ ከሚሰሙት የተነሳ ረሱሉ ሰለላሁ ዐለይሂ ወሰለም እሳቸው ከሚነግሯቸው የተነሳ ብዙ ጊዜ ስለ ጀነት ስናወራ ሩቅ ይመስለናል። በጣም ልፋት የሚያስፈልገው በቃ የማይገኝ እድል አርግተን የምናስበው ነገር አለ። ላኪን አላህ ሱብሓነሁ ወተዓላ ቅርብ ነች ጀነት፣ ቀላል ነች። አላህ ሱብሓነሁ ወተዓላ ላገራለት ሰው ነብዩ ሰለላሁ ዐለይሂ ወሰለም ጀነትን ለጠየቃቸው ሰሃባ ምን አሉት? ወኢነሁ ለየሲሩን ዐላ መን የሰረሁ ላሁ ዐለይህ፣ በጣም ገርና ቀላል ነው መንገዱም አሉት። አላህ ላገራለት ሰው ማለት ነው። እሺ ብሎ አላህን ለተቀበለ ሰው በጣም ቀላል ነው፣ ሩቅ አይደለም። በትንሽ ስራዎች ጀነት የሚገኝበት ነው ማለት ነው። ለዛ ጀነት ቀሪብ ነው። አላህ ሱብሓነሁ ወተዓላ አለ ወኡዝሊፈቲል ጀነቱ ሊልሙተቂና ገይረ በዒድ፣ ሩቅ አይደለችም ይላል አላህ ሱብሓነሁ ወተዓላ። አላህን ለሚፈሩት ተዘጋጅታ የጠበቀችዋ ጀነት ቅርብ ነች፣ ሩቅ አይደለችም ይላል። ኢነል ጀነተ አቅረብ ኢላ አሐዲኩም ሚን ሽራኪን ዐለይህ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ጫማዬን ልሰር ካለ ምን ያህል ይፈጅበታል? ጎንበስ ብሎ ማሰር ብቻ ነው። በዛን ታህል ጀነት ለእናንተ ቅርብ ነች አሉ ረሱል ሰለላሁ ዐለይሂ ወሰለም። አላህ ጀለ ጀላሉሁ የአኺራውን ነገር ሲነግረን የጀነቱን ነገር ሲነግረን ቁርአን ላይ ምን ይላል? ኢነሁም የረውነሃ በዒዳ፣ እነሱ ሩቅ አርግተው ያዩታል። ወነራሁ ቀሪባ፣ እኛ ግን የሚታየን ቅርብ ነች አለ አላህ ሱብሓነሁ ወተዓላ። እኔ ቅርብ አረግኩላችሁ አለ። ቅርብ ነች ጀነት፣ በቀላል ስራዎች ትገኛለች። ላኪን መፈለግ ከአላህ ጋር ሳዲቅ መሆን ብቻ ነው። እንደው እንዳያደክመን ብለን ነው እንጂ እዚህ መስጂድ ውስጥ ያለነው ከጀነት አበደን አንቀርም። ይሄ እኮ የረሱል ሰለላሁ ዐለይሂ ወሰለም ቃል ነው። መን ቃለ ላ ኢላሃ ኢለላህ፣ ማን ነው ላ ኢላሃ ኢለላህ ያለው እውነቱን ሆኖ ማለት ነው፣ ደኸለል ጀና፣ ጀነት ይገባል አሉ ረሱል ሰለላሁ ዐለይሂ ወሰለም። ለዛ ኢማን ነው የሚፈልገው። ትንሽ ያህል ዘራ ያህል ኢማን ያለው መጨረሻ ከጀሃነም የሚወጣው ተቀጥቶ ማለት ነው ጀነት ሲገባ አሉ ረሱል ሰለላሁ ዐለይሂ ወሰለም የዱንያን 10 እጥፍ ነው የሚያገኘው አኺር ጀነት የገባው ማለት ነው። የመጨረሻ ያገኘው ማለት ነው። ኢዘን አንድ ሰው ትንሽ ከለፋ እንደዛው ትንሽ ከሰራ በአላህ መንገድ ላይ ሰብር አርግቶ ኢስቲቃማ ካደረገ የሚያገኘው ደረጃ ታዲያ ምን ያህል ይሆናል? ጀነት አንዷን ዛፍ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ አንዷ ዛፍ ጥላዋን ዞሮ አለው አንድ ሰው ካለ በመቶ ዓመት አይቆርጠውም አሉ። 100 ሰና ይፈጅበታል አንዱን ዛፍ ዙሪያውን ለመዞር ማለት ነው፣ ጥላዋን ለማቋረጥ ማለት ነው። አንዷ ዛፍ እንደዛ ከሆነ ጀነት ምን ያህል ነው ታዲያ? ምን ያህል ነው የምናገኝበት? ደረጃችን ምን ያህል ነው የሚሆነው? ይሄ ጀና ለዛ ሸውቅ ሊኖረን ይገባል። አላህ ሱብሓነሁ ወተዓላ ሲፋ ያደረገልን ፊሃ ማ ተሽተሂሂል አንፉስ፣ ነፍስ የምትፈልገውን ነገር ሁላ የሚገኝባት ቦታ ነች አለ። እንደዛው ደበቃት ግን ዱንያ ላይ እስካለን ድረስ ፈላ ተዕለሙ ነፍሱን፣ አንድም ነፍስ አታቅም ማ ኡኽፊየ ለሁም ሚን ቁረቲ አዩን፣ አይናቸው ማረፊያ የሆነ የሚደሰቱበት የሆነውን ኒዕማ ማንም ነፍስ አታቅም። አላህ ደብቆ ነው ያስቀመጠላት። ጀዛአን ቢማ ካኑ ያዕመሉን፣ ለሚሰሩት ስራ ብሎ አላህ ሱብሓነሁ ወተዓላ ደብቆ ያስቀመጠላቸው ነው። የተደበቀ ኒዕማ ነው አላህ ያለን ረሱል አላህ ያስቀመጠልን። ረሱል ሰለላሁ ዐለይሂ ወሰለም አሉ ፊሃ ማ ላ ዐይኑን ረአት፣ አይንም ያላየችው ጆሮም ያልሰማችው በግምትም የማትገምተውና አቅልህ ላይም የማይመጣ ቀልብህ ላይ የማይመጣ ኒዕማ ነው አላህ ሱብሓነሁ ወተዓላ ያስቀመጠልን። ስም ብቻ ነው አንድ ያደረገው። እዛ ኸምር አለ እዚህም አለ፣ እዛ ወተት አለ እዚህም አለ፣ እዛ ውሃ አለ እዚህም አለ፣ እዛ ዛፍ አለ እዚህም አለ፣ እዛ ፈዋኪዎች አሉ እዚህም አሉ። ይሄ ስም ብቻ ነው እንጂ አበደን የሚገናኝ ነገር የለውም። የጀነቱ ሌላ ዓለም ነው፣ ማንም ያላየው ማንም ያልቀመሰው ማንም ሰው ያልሰማው አይነት ነው ማለት ነው። አላህ ሱብሓነሁ ወተዓላ በሚገባን ቋንቋ ብቻ አላህ ሱብሓነሁ ወተዓላ ያብራራልናል። እንደዛው እዛ ውስጥ ጀነቱ ውስጥ ምንም አይነት ምቾትህን ደስታህን የሚያበላሽ ነገር የለም። በሽታ የለበት፣ መታመም የለበት፣ እንደዛው መበሳጨት የለበት፣ ማዘን የለበት፣ ማጣት የለበት፣ ማርጀት የለበት፣ መድከም የለበት። ጀነትን ዓለም ራሃ ዓለም ነው አላህ ሱብሓነሁ ወተዓላ ያደረገው። ይሄ ጀነት ሲባል ዝም ብሎ እንዲሁ ስጦታ አጅር ብቻ እንዳይመስላችሁ። የሰው ልጅ ራሃ የሚያገኝበት ቦታ፣ ነፍሱ ሙጥመኢን የምትሆንበት ቦታ፣ አግኝተው የማታጣበት ቦታ ነው። አንዴ ገብቶ ከዛ በኋላ ውጣ የሚባልበት ቦታ አይደለም። አላህ ቢሻራ አረገልን። አንዴ ከገባ ኻሊዲነ ፊሃ አለ፣ ዘላለም ነው እዛ ውስጥ የሚቀመጡት አለ። አላህ ቁርአን ላይ ይነግረናል። ኢነል ሙተቂና፣ አላህን የሚፈሩት
ፊ ጀናትን ወነዒም ስንት ጀነቶች ውስጥ ራሓና ነዒም ውስጥ የአላህ ስጦታዎች ውስጥ ይኖራሉ። ፋኪሂነ ቢማ አታሁም ረቡሁም አላህ ያዘጋጀላቸው ይህንን ደስታና ጸጋ እየተዝናኑበትና ራሓ እያረጉበት ይኖራሉ። ወወቃሁም ረቡሁም ዐዛበል ጀሒም ከዛ ጀሃነም እሳት አላህ ስብሓነሁ ወተዓላ ጠብቋቸው። ኩሉ ወሽረቡ ሀኒአን ቢማ ኩንቱም ተዕመሉን ይላችኋል። ዱንያ ላይ እስቲቃማ አርግታችሁ በአላህ በማመናችሁ በመስራታችሁ ብሉ ጠጡ ይባላሉ ጀነት ውስጥ አለ አላህ። ሙተኪኢነ ዐላ ሱሩሪን መስፉፋ እንደዛው የተደገፉ ሆነው የተዘሩ እዛ ጋ በተርታ የተቀመጡ ትራሶቹ ላይ ተደግፈው ራሓ አድርገው ወዘወጅናሁም ቢሑሪን ዐይን ሑረን ዐይንን ድረናቸው ይላል አላህ ስብሓነሁ ወተዓላ። ረሱል ሰለላሁ ዐለይሂ ወሰለም አንድ ላይ የምታስቀምጠውን ጨርቅ ወደ ዱንያ ከመጣች ሙሉ ዱንያን ሚስክ ታደርገዋለች አሉ ረሱል ሰለላሁ ዐለይሂ ወሰለም። ጥሩ ሽታዋ ማለት ነው። ሑረል ዐይንን እንዘውጀዋለን አለ። ወለዚነ አመኑ ተመልከቱ እስቲ የአላህን ኒዕማ ወተበዐትሁም ዙርየቱሁም ቢኢማን ሐታ ልጆቻችን ዙርያችን ባለቤቶቻችን ቤተሰቦቻችን ጀነት ውስጥ ደረጃችን ራሱ የተለያየ ሆኖ አንዱ ላይኛው ደረጃ ካገኘ አንዱ ከስር ካገኘ ሙሽ ቤተሰብ ብቻ ጓደኛ ለአላህ ብለው የተዋደዱትም ማለት ነው። አንዱ ደረጃው ከፍ ካለ አንደኛው ደረጃው ዝቅ ካለ አንደኛው ያለ ቤተሰቤ እኮ ያ አላህ ቤተሰቤን እፈልጋለሁ ወይ ደግሞ ጓደኛዬን እፈልጋለሁ ሲል አላህ ያስጠጋለታል ደረጃውን ከፍ አድርጎ። ዙርያህን አንተ አጠገብ ያመጣልሃል በኢማን ዙርያህ ከሆኑ ግን በኢማን ካሳ ያሳደግከው ልጅ በኢማን የጠበቅከው ልጅ ዙርያህ በጠቅላላ ካንተ ዙሪያ ይሆናሉ። ወማ አለትናሁም ሚን ዐመሊሂም ሚን ሸይ ምንም ስራቸው ላይ ሳይቀነስ ኩሉ ምሪኢን ቢማ ከሰበ ረሂን ከዙርያቸው ጋር ራሓ እንዲያደርጉ ከቤተሰቦቻቸው ጋር እንዲገናኙ አላህ ያደርጋል። ወአምደድናሁም ቢፋኪሀቲን ወለሕሚን ሚማ የሽተሁን እንደዛው ስንት አይነት ፋኪሃ እንደዛውም ስንት አይነት ስጋ ነፍስ የምትፈልገውን ነገር በጠቅላላ አላህ ስብሓነሁ ወተዓላ ይሰጣቸዋል። የተናዘዑነ ፊሃ ከእሳ እንደዛው እየተቀመጡ ኸምር እየተቀባበሉ እየጠጡ ምን አይነት ኸምር ራስ ምታትም የሌለበት መጥፎ ጠረንም የሌለበት በሽታም የሌለበት ላ ለግው ፊሃ ወላ ተእቲም ተቀማምጠው ሲጠጡ እርስ በእርስ ቀልብ መሰባበር መጥፎ ንግግር ማዕስያ ወንጀል የሚባል ነገር የማይሰማበት ቦታ። ወየጡፉ ዐለይሂም ግልማን መካከላቸው ትንንሽ ልጆች የሚኻድሟቸው መሃላቸው ይዘዋወራሉ። ከአነሁም ሉእሉኡን መክኑን ገና ከእቃ ውስጥ ያልወጡ ሉእሉዎች ይመስላሉ እነዚህ ህፃናት ማለት ነው። ከዛ እዛ ቦታ ይነጋገራሉ። አሁን ይሄ ሁላ ነዒም ከየት እንደመጣ ተመልከቱ። ወአቅበለ ባዕዱሁም ዐላ ባዕድን የተሳአሉን እርስ በእርስ ይነጋገራሉ ይጠያየቃሉ። ቃሉ ይላሉ ይህንን ኒዕማ ያገኙበት ምክንያት ኢና ኩና ቀብሉ ፊ አህሊና ሙሽፊቂን ገና ዱንያ ላይ ቤተሰቦቻችን መሃል ሆነን አላህን እንፈራ ነበረና ነው ይላሉ። እዛ ሆነን አላህን መፍራታችን ጠቀመን ይላሉ። ፈመነ አላሁ ዐለይና አላህ ትልቅ ጸጋ ውሎብን ወወቃና ዐዛበ ሰሙም መሳም ውስጥ የሚገባ የሰው ሰውነት ቀዳዳ ውስጥ አልፋ የምትጠልቅ ጀሃነም እሳትን አላህ አዳነን። ኢና ኩና ሚን ቀብሉ ነድዑህ መጀመሪያም አላህን ስለምነው የነበረችው ጀነት ነች እቺ። ኢነሁ አላህን ስለለመነው እሱ ሁወል በሩ ረሒም እሱ ኸይርን የሚሰጥ እንደዛው አዛኝ የሆነ ጌታ ነው ብለው እርስ በእርሳቸው ያሳለፉትን ነገር ይነጋገራሉ ማለት ነው። እቺ ነች ጀና አፈሯ ሚስክ የሆነ እንደዛው የሚጠጣው ነገር ለዘላለም ጥም የሚቆርጥ የሆነ ምንም አይነት ምሳሌ የሌለው አላህ እንደዚህ እየነገረን እያነሳሳን ነው ወደሱ እንድንቀርብ እሱ ከማይወደው ነገር እንድንርቅ በዚህ ኢማናችን እስቲቃማ እንድናረግ። هذه الجنة عباد الله በዚህ ጀና ቃቃን ጠየቋቸው ጀነትን ሲፋ አድርግልን አሉ። ከዚህ ጀነት በላይ ሌላ ኒዕማ ደግሞ ነገሯቸው። ፊሃ ረሱሉላህ ጀነት ማለት እኮ ረሱል ያሉባት ነች አለ። ያ ሁላ ቁርአን ላይ ያለው ሲፋ የጀነት አንሃሩ ወንዛ ወንዙ የማር ወንዙ የወተት ወንዙ ሁሉም የኸምር ወንዙ ይሄ ሁላ ወንዛ ወንዝ ይሄ ሁላ ፋኪሃ ይሄ ሁላ ሑረል ዐይን ያለበት ቦታ ላይ ቃቃ ምን አሉ? ፊሃ ረሱሉላህ ውስጧ እኮ ረሱሉ አሉ። ረሱልን የምናይበት ቦታ እኮ ነው። ከረሱል ጋር የምንሆንበት ቤት ነው እኮ ጀነት ማለት። ጀነት የሚባለው ሀገር ከነቢይ ጋር የምንኖርበት ሀገር ነው እያሏቸው ነው። ነቢይ ያሉባት ቦታ ነች ተመልከቱ ጀና። ከዚህም በላይ ደግሞ አላህ ስብሓነሁ ወተዓላ የጀነት ሰዎችን
ሁሉም ነገር ከሰጣቸው በኋላ ምን ቀራችሁ ይላቸዋል። ከጀሃነም አትርፈህ አድነህን ጀነትን ሰጥተህን ይሄ ሁላ ኒዕማ ውለህብን ይሄን ሁላ ጸጋ ሰጥተህን ያ ረብ ምን ቀረ ይላሉ። ከዛ ራሱን ይገልጥላቸውና አላህን ያያሉ አለ። ውጁሁን ፊቶች እዛለት ይበራሉ። ውጁሁን የውመኢዝን ናዚራ ኢላ ረቢሃ ናዚራ። ልክ ሲያዩ እስከ ዛሬ ያሳለፉት ተዓብ፣ እስከ ዛሬ ያሳለፉት ሐዘን፣ እስከ ዛሬ ያሳለፉት ችግር ጥርግርግ ብሎ ከልባቸው ይወጣል። ራሃ ያገኛሉ ማለት ነው። ጀነቱ ላይ ያላገኙት ራሃ ስሜት ነው የሚያገኙት በሱ አላህን ሱብሓነሁ ወተዓላ በማየት ማለት ነው። ለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይጠይቁ ነበር፣ ዱዓ ያደርጉ ነበር፣ አላህን ይለምኑ ነበር። አላሁመ ኢኒ አስአሉከ ለዘተ ነዘር ኢላ ወጅሂክ፣ ያ አላህ አንተን በማየት የሚገኘውን ጥፍጥናና ራሃን ያ አላህ እለምንሃለሁ። ወሸውቅ ኢላ ሊቃኢክ፣ ካንተ ጋር መገናኘትን ናፍቆትን ያ አላህ እለምንሃለሁ ይሉ ነበረ። ዱዓቸውስ ዱዓ ያደርጉ ነበር ማለት ነው። እቺ ነች ጀና አላህ ሱብሓነሁ ወተዓላ ያዘጋጀልን። እንዴ ይሄ መስተንግዶ ከማን ነውና? ማን ነው ያዘጋጀው ጀነቱን? አላህ እኮ ነው የሚለው ኑዙለን ሚን ገፉሪር ረሒም፣ ከአላህ ዘንድ የተዘጋጀልህ መስተንግዶና አላህ ሱብሓነሁ ወተዓላ ለሙእሚኑ ያዘጋጀው ነው ማለት ነው። ኢዘን እቺን ጀና ለማግኘት ትንሽ መስራት ይፈልጋል። በአላህ መንገድ ላይ ኢማን ይፈልጋል፣ ኢስቲቃማ ይፈልጋል፣ በአላህ መመኘት ይፈልጋል። ግን ሩቅና ከባድ አድርገን ማሰብ የለብንም። ትንሽ ብንንቀሳቀስ ትንሽ ብንሰራ የአላህ ቅጣቱ ከቅጣቱ ረሕመቱ ሰፊ ነው። የአላህ ረሕማ ነው የሚሰፋው። ማንም ሙእሚን በአላህ ያመነ ሁላ ተስፋ የሚቆርጥበት ነገር አይደለም። ታዲያ ይሄ ሁላ ዳዕዋ አላህን ፍሩ የሚባልበት፣ ዒባዳ አድርጉ የሚባልበት፣ ተጠንቀቁ የሚባልበት፣ ኢማናችሁን ጠብቁ የሚባልበት ለምንድን ነው ታዲያ? ጀነት ላይ ደረጃችንን ለመጨመር ነው። ለመግባትማ ገብተናል ኢንሻአላህ። ማዳም ላኢላሃ ኢለላህ እስካለ ድረስ መን ቃለ ላኢላሃ ኢለላህ ደኸለል ጀና። እኛ የምንፈልገው ግን ያቺን ቅጣት ያህል ራሱ የወንጀልህን ያህል ተቀጣ ከሚባለው መዳን ነው የፈለግነው። ያቺን ቅጣት ራሱ ማን ይችላታልና ጀሃነም ነውና የፈለግነው ጀነት ላይ ደረጃችንን መጨመር ነው የፈለግነው። ኢጅቲሃድ አድርገን ትልቁን ደረጃ አላህ ነብዩ ሰለላሁ ዐለይሂ ወሰለም ከተመኘህና አላህን ከጠየቅ ኢስአሉሁል ፊርደውሰል አዕላ፣ ለጀነት ትልቁን ቦታ ጠይቁታሉ ረሱል ሰለላሁ ዐለይሂ ወሰለም። ፊርደውሰል አዕላን ጠይቁታሉ እንጂ ጀነት መግባቱንማ ኢንሻአላህ በአላህ ሙሉ ምኞት አለን እንገባታለን። ኢዘን ኢማን ላይ መልፋት ይፈልጋል። አላህ ሱብሓነሁ ወተዓላ አለ ኡላኢከ እነዛ ናቸው አለ አላህን የሚፈሩ በአኺራ ያመኑ በአላህ መንገድ ላይ ሀብታቸውን የሚያወጡ ብሎ ዘርዝሮ ኡላኢከ ዩሳሪዑነ ፊል ኸይራት፣ በኸይር ላይ የሚሯሯጡት እነሱ ናቸው። ወሁም ለሃ ሳቢቁን፣ ለጀነት ቀዳሚዎችም እነሱ ናቸው አለ አላህ ሱብሓነሁ ወተዓላ። ስለዚህ እዛ ቦታ ለመሄድ እስከነ ዙርያችን እዛ ቦታ ለመሄድ በተለይ አሁን ዙርያዎቻችን ልጆቻችን ክረምት ነው የት ይውላሉ? ምን አይነት ጓደኛ ጋር ነው የሚሄዱት? ፈሳድ ላይ ነው ወይስ የሚውሉት? በአኽላቃቸውን የሚያበላሽ ነገር ላይ ወይስ የሚጠቅማቸው ነገር ላይ፣ ዲናቸው ላይ፣ ቁርአናቸው ላይ፣ ዒልም የሚማሩበት ቦታ፣ አደብ የሚማሩበት ቦታ። አልሐምዱሊላህ ሐረርን አላህ ሱብሓነሁ ወተዓላ ከእንደገና ሐይ ያደረገልን መሃል ላይ እየጠፋች በነበረችበት ጊዜ በየሰፈሩ ቁርአን ቤቶች አሉ። ልጆቻችን ክረምት ላይ የት ያሳልፋሉ? ካሁኑ ማሰብ አለብን። ለምን አላህ ዋጅብ አደረገብን። ያ አዩሃለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ። ይሄ ከጀሃነም እሳት መዳን ይሄ ትልቅ ፈውዝ ነው። አላህ ምን ይላል? ፈመን ዙሕዚሃ ዐኒ ናሪ ወኡድኺለል ጀነተ ፈቀድ ፋዝ። ዒባደላህ ሰሉ ዐላ ኸይሪል ዒባድ ፈኢነ ሰላተ ዐለይሂ ዙኽሩን ወዛድ ወነጃቱን የውመ ተናድ ፈቀድ አመረና ቢዛሊከ ረቡል ዒባድ ፊ ሙሕከሚል አያት ቃለ ሱብሓነሁ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ።